ትንቢተ ሚክያስ ምዕራፍ 1 በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሙላዋም ታድምጥ። ጌታ እግዚአብሔርም እርሱም በቅዱስ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስ ውሃ በበታቹ ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የያዕቆብን በደል ምንድን ነው? ሰማርያ አይደለችምን? የይሁዳስ የኮረብታው መስገጃ ምንድን ነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በሜዳ እንደሚገኝ የድንጋይ ክምር ወይን እንደሚተከልበትም ስፍራ አደርጋታለሁ። ድንጋዮቿንም ወደ ሸለቆ ወረውራለሁ፣ መሠረቶቿንም እገልጣለሁ። የተቀረጹትም ምስሎቿ ይደቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል። ጣዖታቷንም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመለሳሉና። ስለዚህ ነገር ዋይ ብላ ታለቅሳለች፣ ባዶ እግሯንና ራቁቷን ሆና ትሄዳለች። እንደ ቀበሮ ታለቅሳለች፣ እንደ ሰጎንም ዋይ ትላለች። ቁስሏ የማይፈወስ ነውና እስከ ይሁዳም ደርሷልና፣ ወደ ሕዝቤም በር ወደ ኢየሩሳሌም ቀርቧልና። በጌት ላይ አታውሩ፣ በአኮሌ እምባን አታድርጉ። በቤተ አፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጪ ሆይ በራቁትነትሽና በእረፍት ለፊ። በጻናን የምትቀመጠው አልወጣችም። የቤት ጼል ልቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዷልና፣ በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጪ ወይ ሰረገላውን ለፈረስ እሰሪ። እርሷ ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች፣ የእስራኤል በደል በአንቺ ዘንድ ተገኝቷልና። ስለዚህ ትሎት ለሞሬሼት ጌት ትሰጫለሽ። የአክዚብ ቤቶች ለእስራኤል ነገሥታት አታላይ ይሆናሉ። በመሪሳ የምትቀመጪ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ አዶላም ይመጣል። ተማርከው ካንቺ ዘንድ ወጥተዋልና፣ ስለ ተድላሽ ልጆች ራስሽን ንጪ፣ ጸጉርሽንም ተቆረጪ፣ ቡሃነትሽንም እንደ ንስር አስፊ።